በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስምዑ ነግረክሙ አኀው ፍቁራን ውሉደ ቤተ ክርስቲያን። አንድ አምላክ በተባሉ በአብ ወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግረው መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመኗ ከሁላችን ጋር ለዘላለሙ ይኖር። ከታምር አስቀድሞ የነበብ ሕዝሙም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋኗን በልቦናችሁ አሳድሮት አኖሮት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉም እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወቴን ይሽላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር። ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ስጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደም ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሀሳብ እንደ አምላክ ሀሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለአጣን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስሏም ፊት ስገዱ። ለስሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ የማይታወቅ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ እሰግድልሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላ እንዲወጣ ካንቺ ወጣ። እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደኔ ጣላት ሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሪ ካንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል።
እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯም ለዘላለሙ በእውነት የደረበንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ወንድሞቻችን እህቶቻችን ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅዱስ ጊዮርጊስን በንጽሕና በድንግልና ለሰማይ ሙሽርነት እንዳዘጋጀችውና የተወደደ ልጇን ምስክርነት እንደመረጠችው እንነግራችኋለን። ቅዱስ ጊዮርጊስ ከተወለደ 20 ዓመት በሆነው ጊዜ ቅዱሳት መጻሕፍትንና ሌላውንም ጥበብ ሁሉ ተምሮ ፈጸመ። ዳግመኛም ፈረስ መጋለብን፣ ቀስት መወርወርን፣ አውሬ ማደንንም አወቀ። በሥራ ሁሉ ብርቱና ጀግና ሰው ሆነ። ከጀግንነቱ የተነሳ ያየ ሁሉ እስኪያደንቀው ድረስ በጦር ሜዳ ስለ ጀግንነቱ የሚስተካከለው አልነበረም። ከዚያም በኋላ የፍልስጤም አገረ ገዢ የሚሆን የአንድ መስፍን ልጅ ሚስት ትሆኖ ዘንድ አጩለት። ዘመዶቹም የጋብቻቸውን ባል ለመፈጸም ይዘጋጁ ጀመረ። እመቤታችን ከሁሉ ነገር ጠብቃ ሰማያዊ ሙሽራ ታደርገው ዘንድ አላወቁም ነበረና ከዕለታትም በአንድ ቀን መንፈቀ ሌሊትም በሆነ ጊዜ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በብርሃን ሰረገላ መታ ሰረገላውን ቅዱስ ጊዮርጊስ ባለበት ቤት ላይ አሳረፈችው። መላእክትም በዙሪያ ቆመው ነበረ። ከዛም እመቤታችን ቅዱስ ጊዮርጊስን አንተ የልጄ ወዳጅ ብርቱ ተጋዳይ አርበኛ ሆይ ከእንቅልፍ ንቃ፣ ጫማንም ተጫማ፣ ጋሻንም አንግበ በፈረስ ላይ ተቀመጥ፣ እኔ ወደ ሩቅ አገር ቦታ ልካለሁና ዳግመኛም ፈጥነ ከሀገር ውጣ፣ ከዘመዶችም ተለይተ ከአባትም ቤት ወጥተ እኔ ወደማመለክትህ ሀገር ሄድ። በመንገድም ሁሉ ይመራ ዘንድ የመላእክትን አለቃ ሰላትያንን ሰጥቼሃለሁ። እኔም ወደዚያች ሀገር እስክትገባ ድረስ አካሄድን እባርክልሃለሁ። የቢሩት ሀገረ ገዢ ልጅም ቤዛ ትሆናታለህ። ስለ ልጆቻቸው የዚህ ሀገር ሰዎች ጩኸትና ለቅሶ በሰማይ ተሰምቷልና በዚያም በተወደደው ልጄ በአምላክ በኢየሱስ ክርስቶስ ኃይል ታላቅ ታምር ትሰራለህ። የፈጣሪ የኢየሱስ ክርስቶስ ስሙ በዓለም ሁሉ እንዲታወቅ ታደርጋለህ። ስለዚህም ከአንተም በፊት ከነበሩ ከአንተም በኋላ ከሚነሱ ሰማዕታት ሁሉ አንተ ትበልጣለህ አለችው። እመቤታችንም ለቅዱስ ጊዮርጊስ ይህንንም ከነገረችው በኋላ ከሱ ተሰወረች። በዚያን ጊዜ ቅዱስ ጊዮርጊስ ከእንቅልፉ ነቃና ፈጥኖ ተነስቶ ወገቡንም ታጠቀ። በፈረስም ላይ ተቀምጦ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ አመለከተችው ሀገር የመላእክት አለቃ ሰላትያል በደመና አምድ እየመራው ሄደ። መልአኩም ገናናው ጊዮርጊስንም ሀገር ቤሩት ካደረሰው በኋላ በዚያ ተወው። የተመሰገነና ቅዱሱ ሰማዕትም በሀገሪቱ ጫካ ሲዘዋወር የሀገረ ገዢውን ልጅ ብቻዋን ተቀምጣ አገኛት። በዚያን ጊዜ ከዚህ ምን ትጠብቂያለሽ ብሎ ቢጠይቃት ልጅቷም ጌታዬ ሆይ ለአምላካችን ለድራጎን ምግብ ሆኖ ዘንድ ከዚህ አስቀምጠውኛል፣ ዳሩ ግን አንተንም እንዳይበላ ከዚህ ሂድ ብትለው እኔስ አልፈራውም አላት። ልጅቷም ልጆቻቸውን ማዳን ካልተቻላቸው ከቤሩት ሰዎች አንተ ትበልጣለህን? እኔ ስመለከት አንተ ገና ሕፃን ነህና አለችው። እነሱም ይህንንም እየተነጋገሩ ሳሉ ያ ዘንዶ በእግሩ እየሰገረ መጣ። ኃያሉ ጊዮርጊስንም ባየው ጊዜ ይውጦም ዘንድ አንገቱን መዘዝ አድርጎ ምላሱንም አውለበለበ። በእርሱም ላይ ተወርውሮ መርዙንም ሊረጭበት ወደደ። ንዑድ ክቡር የሚሆን ቅዱስ ጊዮርጊስ ግን ከዘንዶ ቁጣ የተነሳ አልደነገጠም። በሥላሴ ስም በመስቀል አምሳል አማተበበት እንጂ። በዚያን ጊዜ ዘንዶ ኃይሉ ደከመ፣ መርዙም በረሰ። ከዚያም ቅዱስ ጊዮርጊስ ዝናሩን ፈቶ የድራጎኑንም አንገት አስሮ ለልጅቱ ሰጣትና እየጎተተች እሱ በፈረሱ ተቀምጦ ወደ ቤሩት ሀገር ገቡ። የሀገሩም ሰዎች ይህንንም ባዩ ጊዜ ፈጽሞ ፈሩ፣ ደነገጡ። የሀገሩንም በር ዘጉና ገናናው ጊዮርጊስንም ድራጎንን ስለምን አመጣህብን? ምን አደረግን? አምላካችን ስለሆነ ቀድሞ ልጆቻችንን ጨርሶብናል። ዛሬ ደግሞ እኛን ልታስፈጀን ነው አሉት። ኃያሉ ሰማዕትም ከኢየሱስ ክርስቶስ በቀር ሌላ አምላክ የለም አላቸው። እንግዲያ በፈጣሪ በኢየሱስ ክርስቶስ እናምን ዘንድ ዘንዶን ልትገድል ትችላለህ አሉት። እሱም አዎ በጌታዬ በኢየሱስ ክርስቶስ ኃይልና የሰማይና የምድር ንግሥት በምትሆን በቅድስት እናቱ ረዳትነት ልገድለው እችላለሁ አላቸው። በዚያን ጊዜ ዝናሩን ከዘንዶ አንገት ፈቶ ታጠቀና ከፈረሱ ላይ ተቀምጦ ዘንዶንም በጦር ወጋና ሞተ። በዚያን ጊዜ ታላቅም ደስታ ሆነ።
ከዚያም በኋላ ቅዱስ ጊዮርጊስ እናንተ የቢሩት ሰዎች ነግራችሁ ዘንድ ስሙ። ከ5 ቀን በፊት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በራእይ ተገልጻ ፈጥነ ተነስና እኔ ወደማመለክት ሀገር ሂድ አለችኝ። የማደርገውንም ሁሉ አዘዘችኝ። ስለዚህም ነገር ሰላትያል መልአክ እየመራኝ ይህንንም ልጆቻችሁንም የፈጀ ደራጎንንም እገለው ዘንድ ወደዚህ ታዝዤ መጣው። በቅድስት ድንግል እናቱ አማላጅነት እግዚአብሔር ይቅር ብሏችኋልና እነሆ አሁንም በእኔ አምላክ በኢየሱስ ክርስቶስ ታምኑና ትጠመቁ ዘንድ እንዲሁም በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እናቱ አማላጅነት ትጸኑ ዘንድ ይገባችኋል አላቸው። በዚያን ጊዜ በቅዱስ ጊዮርጊስ አምላክ አምነናል፣ በቅድስት ድንግል እናቱ አማላጅነት ከፍጹም የባርነት ቀንበር ነፃ ወጥተናልና ከጥፋትም ድነናልና ብለው ሲጮሁ የድምፃቸው ኃይል በአየር ላይ አስተጋባ። እሱም በትምህርተ መስቀል አማተበላቸውና ወደ መጠመቂያ ባህር እንዲወርዱ አዘዛቸው። ከዚያም ሁሉም በአብ በወልድ በመንፈስ ቅዱስ እንጠመቃለን እያሉ በመዘመር ከባህሩ እየዘለሉ ገብተው ተጠመቁ። በዚያችም ዕለት አምነው የተጠመቁ ሰዎች ብዛት 523,000 ያህል ነው። ልመናዋ ክብሯም በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ እመብርሃን ድንግል ማርያም ኪዳነ ምሕረት ታምሯን እንዳሰማችን ቃለ ፍስሐ ታሰማን። በዛሬው ዕለት ለዋለው ለሰማዕቱ ለቅዱስ ጊዮርጊስ የተለመነች እመብርሃን ለእኛም ትለመነን። ወላዲተ አምላክ እመብርሃን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን፣ ኃይለ አጋንንትን ታርቅልን፣ ጸጋ መንፈስ ቅዱስን ታቅርብልን። የሰማዕቱን የቅዱስ ጊዮርጊስን ጸጋ በረከት በሁላችን ላይ ታሳድርብን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወላዲተ አምላክ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር አምላክ ድንግል ማርያም ኪዳነ ምሕረት በዛሬው ዕለት ለዋለው ለሰማዕቱ ለቅዱስ ጊዮርጊስ እንደተለመነች ለእናንተም እንድትለመናችሁ ያሰባችሁትን እንድትፈጽምላችሁ በሕይወታችሁ የተቋጠሩን እንድትፈታላችሁ የጎደሉን እንድትሞላላችሁ መብርሃን በክፉ መንፈስና በሕመም የታሰሩትን እንድትፈታልን ወላዲተ አምላክ እመብርሃን በጥምቀቱ በበረከቱ በሸኝቱ በፈውሱ በቅባ ቅዱሱ እንዳትለየን ከቅዱስ ጊዮርጊስ ጋር ወላዲተ አምላክ ድንግል ማርያም ታምሯን እንድትገልጽልን እመቤታችንን ጎንበስ ብለን ሰላም ለኪ እያልን እንማጸናት። ሰላም ለኪን ዘን ሰግን ብለኪ ማርያም ምንን አስተበቋኪ እማር ወይናዊ ተማይ ጸነበኪ በንታና መኪ ወያቄ ማቡኪ ማሂበረን ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወተታሰብ መንፈሴ በአምላክ የመዳኔ ስምር ህማማ ለአመቶ ናሁ ሚዜስ አስተበጹኒ ኩሉ ትውልድ እስመ ገብረ ሊተ ኃይላ ብያት ወቅዱስ ስሙ ሳይሉኒ ለትውልደ ትውልድ ለእለ ይፈርህቡ ገብራል በመዝራቱ ዘሮም ለላብልና ልቦሙ ወነሰቶም ለሃያላን መናብርቱ ማቢዮም ለቱታን ዋጽግቦም በረከቶ ለረሁባን ወፈኖ ምራቆም ለቡላኑ ተወክፎ ለእስራኤል ቁልው ተዘከረ ሳሎ ዜቤሎም ለአቦይነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰሃሊተ ምህረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልኪ ይስራ ኃጢአትነ ሰአሊ ለነ ቅድስት ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ረድኤቷን በረከቷን ይክፈለን። ከቀዳሜ ሰማዕት ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። አምላካችን በዚህ ቅዱስ ቦታ የተሰበሰቡትን ሕዝበ ክርስቲያን በልዩ ልዩ በደዌ ሥጋን የተያዙት አምላካችን ፈወስልን፣ ማረልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉትን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ
መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱ ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።